ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩገለን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 6 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ፋኖ ወታደራዊ ጥቃትና ያገዛዙ ህዝብ ላይ ያነጣጠረ እርምጃ፣ የመብት ተሟጋቹ ስጋት፣ የፋኖ ወታደራዊ አዛዥ ጥሪ፣ የሞት ፍርደኞቹና ሳውዲ፣ የሚስጥር ግንኙነትና ጠቅላይ ሚኒስትሩና ዶክተር ደብረጽዮን የስራ ማቆም አድማውና የደሞዝ አለመከፈል፣ ዓለም ዋንጫና ሀገር ያልመለስም ያለው ተጫዋች የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአገዛዙ ስልጣን አስጠባቂ ጦር በሰላማዊ ሰዎች ላይ ግድያና ዘረፋ መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከስም ሁለተኛ ኮር ኃይለማርያም ክፍለ ጦርና አክሊሉ ሀብተወልድ ክፍለ ጦር በሚገኙበት ቀጠና በ8 አቅጣጫ ወረራ ለማድረግ የተንቀሳቀሰው የአገዛዙ ስልጣን አስጠባቂ ቅጥረኛ ኃይል በንጹሐን ዜጎች ላይ ግድያና ዘረፋ ድርጊት ፈጽሟል በማለት በትላንትናው ዕለት የተፈጸመውን ድርጊት አስታኮ ዝርዝር መግለጫ አውጥተዋል። ዛሬ 6 ቀን 2018 ዓ.ም አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት ባወጣው በዚሁ መረጃ በትላንትናው ዕለት በእዙ ከሰም ሁለተኛ ኮር በኃይለማርያም ማሞ ክፍለ ጦርና በአክሊሉ ሀብተወልድ ክፍለ ጦር ላይ በ8 አቅጣጫ ወረራ ለመፈጸም የሞከረው የብልጽግና ስልጣን አስጠባቂ ሰራዊት አሰቃቂ የሆነ ዘረፋና ግድያ ድርጊቶችን መፈጸሙን ዘርዝረዋል። ያገዘ ሰራዊት ድርጊቱን የፈጸመባቸው አካባቢዎች በቅዲስ ጌዬ ቀበሌ፣ ዛላ ዘንባባ ቀበሌ፣ ውሃ ሜዳ ቀበሌ፣ በኮርማሽ ሽረር 3 አምባና የለጥ ታቦት ዋሻ እንዲሁም በአክሊሉ ሀብተወልድ ክፍለ ጦር በቁልቋል አይብ አምባ ቀበሌ፣ አንፋር ጨምሪ ቀበሌ፣ በጎጥ ጥጥ አምባ ቀበሌዎች ወረራ ለማድረግ የሞከረው ያገዛዙ ስልጣን አስጠባቂ ሰራዊት የፋኖ ክንድን መቋቋም ሲሳነው በከፍተኛ ሁኔታ የህዝብን የጋራ መገልገያ የሆኑ ትምህርት ቤቶችና ጤና ኬላዎችን፣ የግብርና ቢሮዎች ዘርፎ ከማውደም አልፎ በማህበረሰቡ መኖሪያ ቤቶችና የቤት እንስሳት ላይ ዘረፋና የውድመት ተግባር በመፈጸም በንጹሐን ዜጎች ላይ ያነጣጠረ ግድያ መፈጸሙን አስታውቋል። በዚህም ያገዛዙ ስልጣን አስጠባቂ ጦር በንጹሐን ላይ የፈጸመውን ጥቃትና ዝርፊያ በተመለከተ የተወሰኑ አብነቶችን የጠቀሰው ይኸው መረጃ ውሃ ሜዳ ቀበሌ የሁለት ግለሰብ 4 በሬዎችና የአንድ ግለሰብ ከ10 በላይ የእህል ማዳበሪያ መዝረፉን፣ በሸረሪ 3 አምባ ቀበሌ የቀበሌውን ትምህርት ቤት ሙሉ በሙሉ ሲያወድም እንደ ኮምፒውተርና የሶላር ሲስተም እቃዎች የመሳሰሉ ሲዘርፍ፣ ቀሪዎቹን ቢሮዎች በመሰባበር የተለያዩ ሰነዶችን ማውደሙንም ጭምር ጠቅሷል። በዚሁ አገዛዙ ስልጣን አስጠባቂ ጦር ሁን ያለው ጌታቸው የተባለ ግለሰብ በግፍ የተገደለ ሲሆን ምንጩ ኃይሉ የተባለች ባለግሮሰሪ ሙሉ ለሙሉ እቃዎቿን በመሰባበርና ቀሪ ንብረቶቿን ዘርፈው ማውደማቸውን፣ በቁልቋል አይብ አምባ ቀበሌ አንድ ንጹህ አርሶ አደር በመኖሪያ ቤቱ አቅራቢያ ሆን ተብሎ በማነጣጠር በግፍ የገደሉት ሲሆን ይህ ጥፋት ተልዕኮ ያነገበው ሰራዊት በዞኑ ዋና አስተዳዳሪ በአቶ መካሻ አለማየሁና በወረዳው አስተዳዳሪ አመራሮች አቶ አባይ ግዛውና ተገኝ አሰፋ አዛዥነት ሰራዊቱን ሆን ተብሎ ንጹሐን ዜጎችን እንዲገድልና ዘረፋ እንዲፈጽም ተልዕኮ ጭምር እንደተሰጠው አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር ሚዲያና ኮሚኒኬሽን ክፍል መግለጹን የእዙ ህዝብ ግንኙነት መምሪያ ዛሬ ሐምሌ 6 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዛ አባት አርበኞች መካከል አንዱ አርበኛ ስፈር መለስ የአገዛዙን ተልዕኮ ይዞ የሚንቀሳቀስ ካልሆነ በስተቀር በሚቆጣጠሩት ቀጠና ማንኛውም ታጣቂ ትጥቁን ለፋኖ እያስመዘገበ ፈቃድ አውጥቶ በነጻነት ይዞ መንቀሳቀስ እንደሚችል አገዛዙ ትጥቅ አስፈትቶ አማራን ለመጨፍጨፍ የሚያደርገውን እንቅስቃሴ በማስረዳት ከዚህ በተቃራኒ አገዛዙን ተልዕኮ አንግቦ የሚንቀሳቀስ ካልሆነ በስተቀር የፋኖን ጥሪ ተቀብሎ በህጋዊ መንገድ ተደራጅቶ ራሱና ወገኑን ለመከላከል እንቅስቃሴ እንዲያደርግ ጥሪ አቅርበዋል። ጎንደር ፋኖ ዕዞች ወደ አንድ በመጡበት ጉባኤ ላይ የተገኙት አርበኛ ስፈር መለስ አፋብን ጎንደር ጠቅላይ ግዛት በላይ ዕዝ አንድነት ምስረታ ጉባኤ ላይ ትናንት ሐምሌ 5 ቀን 2018 ዓ.ም ትጥቅ ይዞ በህጋዊ መንገድ ለፋኖ አስመዝግቦ በነጻነት በትግል ውስጥ አቅፎ መንቀሳቀስ የማይፈልግ አንድም ለዝርፊያ በሌላም በኩል የጠላትን ተልዕኮ ይዞ በህገ ወጥ መንገድ ለመንቀሳቀስ ያለመ መሆኑን በማስጠንቀቅ አስተያየታቸውን ሰጥተዋል። አገር እየሸጠ ያለን ወግንህ ምከር። ያልገቡ ሰዎች ካሉ፣ የተደበቁ ሰዎች ካሉ፣ መሳሪያ በቤቱ የደበቀ ካለ እርምጃ እንወስዳለን። ይህን እንድታውቁት። በእኛ ጊዜ አውጥቶ ልታገልበት ያላለ፣ በእኛ ጊዜ አውጥቶ ወረቀት ያልያዘበት በዚህ በብልጽግናው እኛ ግን አንወስድም። ትላንት ሲዋጋነ የነበረውን መሳሪያ ሁሉ ሰተን አገርህን ጠብቅ እያልን ያለ ነው። ይህም በምንልበት ሰዓት ደብቆ እንዳይገኝ ያውጣው፣ እንመዘግብለታለን፣ እንጽፍለታለን ደብዳቤ። ይህን አውቆ ያውጣ። በጥቆማ ግን ከሆነ የተደበቀ መሳሪያ አንድ ተደብቆ ሰው ሊገልበት ነው። ወገናችን ገዳዩ ሳይታወቅ ይሞታል። ይህን ነው የሚሰራበት፣ ሌላ
አይሰራበትም። ሁለተኛ ተደብቆ ይሰርቅበታል። ይሄ ነው የሚሆነው። ሶስተኛ እኛ ጦርነት ብንገባ ያልታወቀ መሳሪያ ነው ከጀርባችን ሊተኮስ ይችላል። አልተጠረነፈም። ይህን አውቆ የድብቅ መሳሪያ ካለ አውጥቶ ይያዝ። አንድ ችግር ሲመጣ ሴቱም ወንዱም ጥሩምባ ነፍተህ ውጣ። አገርህ ነው። በቃ ራስህን አውጣ። ራስህ እንዳል ለእኔ አይደለም ትግሉ ለእኔ ብዬ እየታገልኩት እንዳልሆነ ወቁ። ለእናንተ ነው። እናንተ ደግሞ ጠላታችን፣ መደበኛ ጠላታችን ከአዲስ አበባ ከወለጋ ጀምሮ እየሰራው የመጣ የማይሰማው አማራ ነው ብዬ አላምንም። ይህን የማያቅ አማራ ካለ አማራ አይደለም። ይህን እያያችሁ ግን ነገ ይህን አማራ ለማጥፋት ተልኮ ይዞ ሴትን ለመድፈር ጀግኖችን ለማጥፋት በመጣበት ሰዓት እኛን እንኳን ተኩሶ አይመታንም። ግልጹን ነው የምነግራችሁ። ጦርነት ይከፈትና ፋኖ አይሞትም። ብዙ የሚሞት ንጹሐን ነው። እሱም ያገኘውን ምታ ስለሚለው ንጹሐን ያገኘውን ነው የሚመታ። ያገኘውን ስለሚመታ ነው ንጹሐን ገዳይ። አማራ ስለሆነ በአማርነቱ በለው ነው የሚባለው። ይህን አውቃችሁ ሁሉም በጥሩምባ በነቂስ ሴት ወንድ ወጥቶ ዣሎ እያለ መዋጋት አለበት፣ መማረክ አለበት። ምንም ዋጋ የሌለው ምርኮኛ ነው የሚመራውም። ብርሃኑ ጁላ ምርኮኛ ነው። 2 3 ተማርኳል። አሁንም እሱ ስለሚመራው ሲማረክ ነው የሚውል። እኛ ተማርከን አናቅም። እኛ የምንመራው ይማርካል እንጂ አይማረክ። ይህንም እንድታውቁት አደራ ነው የምለው። አብራችሁ ወጎናችን ናችሁ፣ እኛም ወጎናችሁ ነን። ቅሬታችሁን ግልጽ አድርጉልን። ስላዳመጣችሁ ያመሰግናለሁ። እግዚአብሔር ያክብርልን። የፌዴራል መንግስቱ በትግራይ ክልል በግዳጅ ለስደት እየዳረገ ያለውን የግዳጅ ውትድርና ምልመላና መሰረታዊ ዜጎችን እና የህፃናትን መብትም እንዲሁም ከፍተኛ የሰብአዊ መብት ጥሰቶችን በማስቆም ህገ መንግስታዊ ግዴታውን ሊወጣ ይገባል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አሳሰበ። የሰብአዊ መብት ተቋሙ በትግራይ ክልል ስልጣን በኃይል ተቆጣጠር ያለውን ኃይል በሰፊው ቢኮንንም መንግስትም በበኩሉ የዜጎቹ መብት ማስከበርና መጠበቅም ህገ መንግስታዊ ግዴታ እንዳለበትም አጽንኦት ሰጥቷል። ኢሰመጉ ባወጣው መግለጫ እንዳመላከተው በፌዴራል መንግስቱና በህወሓት መካከል የተደረገውን የፕሪቶሪያው ሰላም ስምምነት ተከትሎ በአካባቢው አንጻራዊ ሰላም መረጋጋት ሰፍኖ የነበረ ቢሆንም በቅርቡ ለሰሜኑ ጦርነት መንስኤ የነበረውንና እንደገና ወደ ስራም ተመልሻለሁ ያለውን የክልሉ ምክር ቤት ያጸደቀው አዲስ አዋጅ ይህንን ሂደት አደጋ ላይ ጥሎታልም ብሏል። አዋጁ የቀደመው የፕሪቶሪያ የሰላም ስምምነት ከመደረጉ በፊት የነበረውን መዋቅራዊ አደረጃጀት መሰረት በማድረግ ለውትድርና አገልግሎት በግዳጅ የሚመለመልና ይህንን ተግባር የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ በሚያስቀጣ መልኩ የተቀረጸ መሆኑን በመግለጽ መንግስት ዝምታውን መምረጥ እንደሌለበትም የሰብአዊ መብት ተቋሙ አሳስቧል። ይህንን አዋጅ ተከትሎ በክልሉ በተለያዩ አካባቢዎች ወጣቶችና የአካባቢው ነዋሪዎች በግዳጅ ወደ ውትድርና ማሰልጠኛዎች እንዲገቡ የተደረገ መሆኑን የገለጸ ሲሆን ከነዚህ መካከል እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ ለግዳጅ ውትድርና እየተመለመሉ መሆኑን ከተሰበሰቡ መረጃዎች ለማወቅም ችያለሁም ብሏል። ይህ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋት የፈጠረ ከመሆኑም በላይ በርካታ ወጣቶች ነዋሪዎች አካባቢያቸውን ጥለው እንዲሰደዱ እያስገደደ መሆኑን ኢሰመጉም ሪፖርቱ ላይ ጠቅሷል። ይህ እየተፈጸመ ያለው የግዳጁ የውትድርና ምልመላ በኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ ህገ መንግስት የነጻነት መብትና ኢሰብአዊ አያያዝ ክልከላ እንዲሁም ሀሳብን በነጻነት የመግለጽ መብት የሚጥስ መሆኑን የጠቆመው የሰብአዊ መብት ተቋሙ ከዚህም በተጨማሪ የዓለም አቀፍ የህፃናት መብቶችን ስምምነትና የአፍሪካ ህፃናት መብት ቻርተርን በመጥቀስ እድሜያቸው ከ18 ዓመት በታች የሆኑ ጨቅላ ህጻናትን ለማንኛውም ወታደራዊ አገልግሎት መጠቀም በዓለም አቀፍ ህግም በጥብቅ የተከለከለ ነው ብሏል። ጉባኤውን በማከልም ለሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሲቪል ማህበራት በትግራይ ክልል እየተባባሰ የመጣውን የፖለቲካ ውጥረትን፣ ወታደራዊ እንቅስቃሴን በማውገዝ ችግሮች በውይይትና በሰላማዊ መንገድም እንዲፈቱ የበኩላቸውን ጥረት ማድረግ አለባቸው ሲልም ጥሪ አስተላልፈዋል። በትግራይ ክልል የተከሰተውን ሰብአዊና ፖለቲካዊ ቀውስና ስጋት የሚጋሩ የፖለቲካ ልሂቃንና የማህበራዊ አንቂዎች በበኩላቸው በተመሳሳይ ሁኔታ በአማራና በኦሮሚያ ክልሎች ይካሄዳል ያሉትን የሰብአዊ መብት ጥሰቶችም ህጻናትን በኃይል ለውትድርናና ለታጣቂነትም የማሰለፍ እርምጃም ትኩረት እንዲሰጠው በመጠየቅ ላይ መሆናቸውን የተለያዩ መረጃዎች ይገልጻሉ። የጎንደር ፋኖ እዞች ወደ አንድ ለማምጣት ሲደረግ የነበረው ጉባኤ በተሳካ ሁኔታ መጠናቀቁን፣ አነስተኛ ስራ ብቻ መቅረቱን ተገለጸ። በጉዳዩ ላይ የተጠቃለለ መግለጫ ይሰጣል ተብለዋል። የአማራ ፋኖ ብሔራዊ ንቅናቄ በጎንደር የሚገኙት እዞች ወደ አንድ ለመምጣት ውህደት ለመፈጸም ሲያደርጉት የነበረውን ጉባኤ ትላንት ሐምሌ 5 ቀን 2018 ዓ.ም ድልኳዛ በተሰኘ ቦታ ላይ ባደረጉት የማጠቃለያ ጉባኤ ማጠናቀቃቸውና ቀሪ ስራዎች እንዲጠናቀቁ ዝርዝር መግለጫ እንደሚሰጥ የንቅናቄው ምክትል ወታደራዊ አዛዦች አንድ የሆነው አርበኛ ሀብቴ ወልዴ አስታወቀ። በጉባኤው ማጠቃለያ ላይ የአፋብን ጎንደር ጠቅላይ ግዛት በላይዝ ወደ አንድ ለመምጣት ያደረገውን እንቅስቃሴ
ለማሳካት አስተዋጽኦ ላደረጉ በአካባቢው ላሉ ታጋዮች ጨምሮ ሂደቱ እንዲሳካ በኩላቸውን አስተዋጽኦ ላደረጉ ምስጋናውን ያቀረበው አርበኛ ሀብቴ ወልዴ ከአነስተኛ ስራ በስተቀር የአንድነት ስራው መጠናቀቁን ጉባኤው ታሪካዊ መሆኑን ጭምር አንስተዋል። የዛሬ ቀን እስኪ ለመድረስ ብዙ ዋጋ ተከፍሏል። ብዙ ዋጋ ተከፍሎ ለጎንደር አንድነት ሲባል ብዙ ወንድሞቻችን አተናል፣ ብዙ ጀግኖቻችን አተናል። በጀግኖቻችን አጥንት በጀግኖቻችን ደም እዚህ ቦታ ላይ ለመድረስ ችለናል። ይሄ ጉባኤ ታሪካዊ ጉባኤ ነው። ታሪካዊ ጉባኤ የሚያደርገው ደግሞ ለሐመሮ ጸጸትም የማይወጣ እናንተ ውጡ እኛ ግን አንወጣም እያሉ አመራር አይሞትም እኛ ግን እንሞታለን እያሉ እንቆ ወንድሞቻችን ገበረን ብዙ ጀግኖች ወንድሞቻችን ገበረን የመጣ ነው። እንግዲህ የነሱ ደም የነሱ አጥንት የነሱ አደራ ሳይበግረው እዚህ ውስጥ የምታዩት አመራር በሙሉ ዋጋ እየከፈለ ደከመኝ ሰለቸኝ ሳይል ለጎንደር አንድነት ሲል ወንድሞችን እየገበረ እዚህ ደርሷል። እውነት ለመናገር ክብር ይገባቸዋል። ክብር ብሰጡልኛል። አመሰግናለሁ። ከዚህ በመቀጠል እንግዲህ ይሄ የተሳካ ጉባኤ ይሄ የተሳካ ፕሮግራም እንዲደረግ ለኛ ስትሉ በረደን ሞቀን ደከመን ሰለቸን ራበን ጣማን ሳትሉ ከመጣን ቀን ጀምሮ ምሽግ ላይ በመዋል በማደር ድንጋይ ተንተርሳችሁ ዝናብ እየደበደባችሁ ዋጋ ከፍላችሁ ለዚህ ክብር ስላበቃችሁን ለእናንተም ለራሳችሁ አንዴ ክብር ብሰጡልኝ። ከዛ ውጭ እንግዲህ ምናልባት ይሄንን አንድነት ለመስራት ሰፊ ጊዜ ወስደናል፣ ሰፊ ሰዓት ወስደናል። ይሄንን እንደምንወስድበት ወይ ደግሞ ይሄን ቀን እንድናመጣና ይሄንን ስራ እንድንሰራ ይሄንን ቀጠና አስከብረው ፍጹም ዲስፕሊን በሆነ ጸጥታ በተሞላበት ሰራዊቱም ህዝቡን በሚግባባበት ህዝቡንና ሰራዊቱን አዋህደው ሲመሩ ለቆዩ ለጀግኖች ወንድሞቻችን ለነተሾመ አበባው ከፍ ያለ ምስጋና ብታቀርቡልኝ። ምናልባት እንግዲህ ቀጣይ ስትጓጉለትና ስትፈልጉት የነበረው አንድነት ምናልባት ሁላችንም ከረቀት ቦታው ነው ቆይተናል። ዛሬ ላይ ወደ አንድነት እንድንሰበሰብ ስትጠብቁት የነበረው አንድነትም በአንድም በሌላ መልኩ ሌት ቀንም ብለንም ቢሆን ትንሽ ነገር ብትቀርም እንደጨረስን ላበስራችሁ እወዳለሁ። አመሰግናለሁ። የአማራ ህዝብ በእምቢባይነት ለመብቱ ግልጽ ትግል የጀመረበት ሐምሌ 5 ቀን 2008 ዓ.ም በማስታወስ በተመሳሳይ ቀን ከ10 ዓመት በኋላ ሐምሌ 5 ቀን 2018 ዓ.ም ማጠቃለያ በተደረገለት በዚህ ጉባኤ ውይይት ሲደረግባቸው የቆዩ ዋና ዋና ውሳኔዎች በመግባባት መጠናቀቃቸው የተገለጸ ሲሆን የእዞቹ አመራሮች በውህደት ጉባኤው ላይ በንቃት በመሳተፍ ተልኳቸውን በአብዛኛው ማጠናቀቃቸው ታውቋል። ውህደቱን አስታኮ የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይዝ የተጠቃለለ መግለጫ ያወጣል ተብሎ ይጠበቃል። ይህ በእንዲህ እንዳለ በጎንደር እዞች የአንድነት ምስረታ ጉባኤ ማጠቃለያ ላይ አርበኛ ደረጀ በላይ በበኩሉ በፋኖ መካከል ልዩነት በመፍጠር ወደ አንድ እንዳይመጣና እርስ በርስ እንዲጠራጠርና እንዲጋደል ለማድረግ የተወጠነውን ሴራ በማክሸፍ ወደ አንድ መምጣታቸው አስደሳች መሆኑን ይህ እውን እንዲሆን የበኩላቸውን አስተዋጽኦ ላደረጉ ምስጋና በማቅረብ አንድነቱ ለአማራ ሕዝብ ትልቅ ብስራት መሆኑን በዚሁ መድረክ ላይ ጠቅሷል። አርበኛ ደረጀ በላይ በትግሉ ሁለት ልጆቹ የተሰዉ ሲሆን በተደጋጋሚ የፋኖ አንድነትን ተከትሎ ጉልህ ሚና እንዲጫወት ጥሪ ይቀርብለት እንደነበር አይዘነጋም። አንድነቱ ባለመምጣቱ እርስ በርሱ የነበረውን የግድያና የጥላቻ ሴራ እንዲበጠስ በጸሎትም በሐሳብም በድጋፍም በውይይትም ሲያደርግልን ሲያግዘን ስናሰቃየው የነበረን ህዝባችን ደግመን በድጋሚ ሐምሌ 5ን አብስረን የአንድነት መገለጫችን በማድረጋችን ለህዝባችን በሙሉ እንኳን ደስ አላችሁ እንኳን ደስ አለን ብለናል። የአሜሪካው የቴሌቪዥን ጣቢያ ሲኤንኤን አዲስ የምርመራ ዘገባም በሳውዲ አረቢያም የሞት ፍርድ የተፈረደባቸው በርካታ ኢትዮጵያን ስደተኞችም አሳሳቢ ሁኔታ ውስጥ መሆናቸውን አመላከተ። በደርዘን የሚቆጠሩ ስደተኞች ከአደንዛዥ እጽ ጋር በተያያዘ ወንጀል ተከሰው በከባድ ማሰቃየት ፍትሐዊ ባልሆነ የፍርድ ሂደትና የህግ ጥበቃ በሌለበት የሞት ፍርዳቸውን እየተጠባበቁ መሆናቸውን ሲኤንኤን ገልጿል። ዘገባው ትኩረቱን ያደረገው በደቡብ ምዕራብ ሳውዲ አረቢያ ኻሚስ ሙሻሂት እስር ቤት ውስጥ በሚገኝ አንድ ኢትዮጵያዊ የህይወት ታሪክ ላይ ሲሆን ይህ ማንነቱ ላለመገለጽ አማኑኤል በሚል ቅጽል ስም የተጠቀሰው ወጣት ኢትዮጵያም በሰሜን ኢትዮጵያም ተከስቶ ከነበረው ግጭት በኮቪድ-19 ወረርሽኝ ወቅት ከትግራይ ክልል በመሸሽ በየመን በኩል የተሰደደ ሲሆን በኋላም በሳውዲ አረቢያ በእረኝነት ተቀጥሮም ሲሰራ ቆይቶ አደንዛዥ እጽ የሆነውን ሐሺሽ በማዛወር ወንጀል በቁጥጥር ስር መዋሉን ገልጿል። አማኑኤል ለሲኤንኤን እንደገለጸው በምርመራው ወቅት ድብደባ እንደተፈጸመበት ሊረዳቸው የማይችላቸውን በአረብኛ የተጻፉ ሰነዶችን በግድ
ፍርድም እንዲፈርም መደረጉን ጠበቃውም ሆነ የኢትዮጵያ ቆንጽላ ባለስልጣናት የማግኘት መብት እንደተከለከለና የሞት ፍርድ ከመፈረዱ በፊትም በጣም አጭርና ውስን የትርጉም አገልግሎት ብቻ የነበረው የፍርድ ቤትም ችሎት እንደተደረገም ገልጿል። እኔ በህይወቴ ያለሁት ሙት ነኝ ሲል ለሲኤንኤን የተናገረው ወጣቱ አማኑኤል በአንድ ክፍል ውስጥ አብሮት የነበሩ 5 እስረኞች በቅርቡ ያለምንም ቅድመ ማስጠንቀቂያ መገደላቸውንም ገልጿል። በተጨማሪም በፍርሃት ውስጥ እንደሚኖር የሞት ፍርዱን በኢትዮጵያ ከሚገኙ ቤተሰቦቹ እንደደበቀና ክርስቲያን በመሆኑ ሃይማኖታዊ መድሎ እየደረሰበት መሆኑንም አክሏል። ዘገባው በርካታ እስረኞችም ራሳቸውን ለማጥፋት ሙከራም አድርጓልም ሲል በሪፖርቱ ላይ ጠቅሷል። የሰብአዊ መብት ድርጅቶች እንደገለጹት በሐሚስ ሙሻይት እስር ቤትም ብቻም ከእጽ ጋር በተያያዘ ወንጀል ምክንያት የተጠረጠሩ ኢትዮጵያን የሞት ፍርድ የተፈረደባቸው የኢትዮጵያ ዜጎች ቁጥር 60 ገደማ እንደሚሆን የሚታመን ሲሆን በሌሎችም ተቋማት ውስጥ በተመሳሳይ ፍርድ ውሳኔ ተያዙ ተጨማሪ ኢትዮጵያን ይገኛሉ ተብሏል። ዘገባው እንዳመለከተው ሳውዲ አረቢያ በ2025 የዛሬ አንድ ዓመት በ336 ሰዎች ላይ የሞት ፍርድ የፈጸመች ሲሆን ይህም በቅርብ ዓመታት ውስጥ ከተመዘገቡት የሞት ፍርድ ከፍተኛ ቁጥር እንዳለው ታውቋል። ከነዚህ ውስጥ 240 የሚሆኑ ከእጽ ጋር በተያያዘ ወንጀሎች የተፈረደባቸው ሲሆን አብዛኞቹ የውጭ ሀገራት ዜጎችም የተካተቱባቸው ናቸው ተብሏል። በዚህ ዓመትም 71 ሰዎች ለህይወት አስጊ ባልሆነ የእጽ ወንጀል የሞት ፍርድ የተበየነባቸው ሲሆን ለእነዚህም ወንጀሎች የሞት ፍርድ ከተፈጸመባቸው የውጭ ሀገራት ዜጎች መካከል ከፍተኛውን ቁጥር ኢትዮጵያን እንደሚይዙ የሲኤንኤን የምርመራ ውጤት ያሳያል። ቃለመጠይቅ የተደረገላቸው የህግ ባለሙያዎችና የመብት ተሟጋቾች እንደገለጹት በርካታ ተከሳሾች ስርዓታዊ የሆኑ እንቅፋቶችም እንደገጠሟቸው ገልጸው ከነዚህ መካከል ብቁ የህግ ጥበቃም አለማግኘት፣ በቂ ያልሆነ የትርጉም አገልግሎትና በማሰቃየት የተገኙ የእምነት ቃሎችን መሰረት በማድረግ የሚሰጡ የጥፋተኝነት ውሳኔዎችም ተካተውበታል። መደበኛ ባልሆነ መንገዶች የሚጓዙ ስደተኞች በተለይ በአሸጋጋሪዎችና በወንጀል መረቦችን ለብዝበዛም እየተጋለጡ መሆናቸውን ሲኤንኤን በዘገባው ላይ ጠቅሷል። ይህ በዚህ እንዳለ የኢትዮጵያ ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በሳውዲ አረቢያ የህግ ሂደት ላይ ያሉና የፍርድ ውሳኔ ተበየነባቸው ኢትዮጵያን በተመለከተም ከሳውዲ አረቢያ መንግስት ጋር በከፍተኛ ደረጃ መነጋገር መቀጠሉን ገልጿል። በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ ቆንጽላ ጽህፈት ቤት አማካኝነት አስቸጋሪ ሁኔታዎች ውስጥ ለገጠማቸው ኢትዮጵያን ዜጎች በአብሮን ከግምት ያስገባ እርምጃ እንዲወሰድ የሚደረግም ጥረት መቀጠሉን የገለጸው የሚኒስቴር መስሪያ ቤቱ 1971 ኢትዮጵያን ፍርደኞች በሳውዲ መንግስት ምህረት ተደርጎላቸው ወደ አገራቸው ኢትዮጵያ የመመለስ ተግባር መጀመሩንም ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ቀደም ሲል ይህንን ዜና ባበሰረበት ማግስት የሳውዲ አረቢያ መንግስት 4 ኢትዮጵያንን በሞት በመቅጣቱ በእስራት ላይ በሚገኙ በደርዘን የሚቆጠሩ ኢትዮጵያን ወገኖች ላይ ከፍተኛም ስጋትና ጭንቀት መፍጠሩን ቀደም ሲል መዘገባችን ይታወሳል። ጠቅላይ ሚኒስትር አብይ አህመድና የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሚስጥር ንግግር መጀመራቸውን የሚጠቅሱ መረጃዎች ወጥተዋል። ጠቅላይ ሚኒስትሩ በአደባባይና በፓርላማ የሚናገሩት ሳይሆን በውስጥ የሚሰሩት የተለያየ መሆኑን የሚጠቅሱ ወገኖች የትግራይ ፖለቲካ ልሂቃን መከፋፈል ለጠቅላይ ሚኒስትሩ ስትራቴጂ መጥቀሙን በወቀሳ አንስተዋል። ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር የገቡበትን ወታደራዊ ፍጥጫ ተከትሎ በተለይም በአሁኑ ወቅት ትግራይም በበላይነት የተቆጣጠረው ህወሓትና በህወሓት መዋቅር ስር ያለው አስተዳደር መሆኑን ተከትሎ ከዶክተር ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበር ጋር በሚስጥር ውይይት መጀመራቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ከህወሓት ጋር ጦርነት ከዚህ ቀደም በነበረበት ወቅት በአደባባይ ጠቅላይ ሚኒስትሩ ጦርነት ቅስቀሳ እያደረጉ ህወሓትን እስከ መጨረሻ ድረስ እናጠፋለን፣ ህወሓት አየር ላይ የተበተነ ዱቄት ነው ይሉ በነበረበት ወቅት በሚስጥር ውስጡን ይደራደሩ እንደነበሩ የተለያዩ መረጃዎች መውጣቱን ተከትሎ ሲዘገብ የጠቅላይ ሚኒስትሩ ደጋፊዎች በአደባባይ ወቀሳ ያቀርቡ የነበረና ይህንን ተከትሎ ጠቅላይ ሚኒስትሩ በፓርላማ ጭምር የዋሹ ቢሆንም በጊዜው የአውሮፓ ህብረት ልዩ መልእክተኛ አኒታ ዌበር በይፋ ከሚታወቀው የፕሪቶሪያ ድርድር በፊት በአሩሻ ታንዛኒያ የሚስጥር ውይይት እንደነበርና ጠቅላይ ሚኒስትሩ ህወሓት በጊዜው ከአሸባሪነት ለማንሳት መፍቀዳቸውን መናገራቸው አይዘነጋም። ሰሞኑን ጠቅላይ ሚኒስትሩ በፓርላማ ከዚህ ቀደም ደርግ በወደቀበት መንገድ ከሻዕቢያም ሆነ ከሱዳን ጋር ተባብረው ቢመጡ አያሰጉንም የሚል ፉከራ ባደረጉ ማግስት በጀርባ በሚስጥር ከዶክተር ደብረጽዮን ገብረ ሚካኤል ጋር እየተነጋገሩ መሆናቸውን የሚጠቅሰው መረጃ ተከትሎ አዲስ አበባ ላይ ያሉትና የጠቅላይ ሚኒስትሩን አጀንዳ ለማስፈጸም እየተንቀሳቀሱ ያሉት እነ ጌታቸው ረዳ የሚስጥር ውይይቱ መልክ ከያዘ ጠቅላይ ሚኒስትሩ ሊያንሳፍፏቸው ይችላል። ይህም ባይሆን ሁለቱ ወገኖች እንደ አስፈላጊነቱ ተራ በተራ እየተጠቀሙ የትግራይ ፖለቲካን ልሂቃን እርስ
የእርስ በርስ መናከስ ለጠቅላይ ሚኒስትሩ ዓላማ የተመቻቸ ሆኗል የሚሉ አስተያየቶች ተከትለው ቀርበዋል። ህወሓት ቀደም ሲል የፕሪቶሪያው ስምምነት ተጥሷል በማለት ከዚህ በኋላ የሚደረግ ድርድር በሶስተኛ ወገን እንዲደረግና የፕሪቶሪያ ስምምነት ያለውን ለማጽናት ተጨማሪ ድርድር እንደሚያስፈልግ ይፋ ያደረገ ሲሆን በጠቅላይ ሚኒስትሩ በኩል ዳግም ትግራይ ላይ ጦርነት ለማስነሳትና በህወሓት በኩልም ይህንኑ ጦርነት እከላከላለሁ በሚል ወታደራዊ ዝግጅት በተጠናከረበት በዚህ ወቅት ጠቅላይ ሚኒስትሩ በሚስጥር ከዶክተር ደብረጽዮን ገብረ ሚካኤል ጋር መነጋገራቸውን የሚጠቅሱ መረጃዎች የጋራ ስምምነት ካላቸው ጦርነቱን ሊያስቀሩት ይችላል። ጠቅላይ ሚኒስትሩ በተለይም ህወሓት ከኤርትራ መንግስት ጋር አደረገ የተባለውን ጽምዶ ተከትሎ ለስልጣናቸው ስጋት ላይ የጣላቸው መምጣቱን ምክንያት ማድረግ በሚስጥር እንደ ከዚህ ቀደሙ ሊደራደሩ የሚችሉበትና የአደባባዩ ድርድር ውሎ አድሮ ሊከሰት እንደሚችል መረጃውን ተከትሎ አንዳንዶች ግምታቸውን አስቀምጠዋል። ጠቅላይ ሚኒስትሩ ከዚህ ቀደም ከህወሓት ጋር ጦርነት በነበሩበት ወቅት በሚስጥር ይደረግ የነበረውን ድርድር ተከትሎ የህወሓት አባት የሚባሉትን ስብሃት ነጋን ከእስር ቤት በፈቱበት ወቅት እኛ ለሽማግሌዎች ስንል ለሰብአዊነት ስንል የወሰድነው እርምጃ ነው በሚል በአደባባይ ለማዋሸት የሞከሩት ጠቅላይ ሚኒስትሩ በተቃራኒው በሀሳብ ሞግተውኛል ያሏቸውን አንጋፋው ጋዜጠኛና የታሪክ ተመራማሪ አቶ ታዲዮስ ታንቱን ዛሬም ድረስ ከ3 ዓመት በላይ በበቀል እስር ላይ ማቆየታቸውን የሚያስታውሱ ወገኖች ጠቅላይ ሚኒስትሩ ስልጣናቸው አደጋ ላይ መውደቁን ተከትሎ በተለይም ጽምዶ ያሉት እረፍት እንደነሳቸው ከዶክተር ደብረጽዮን ጋር የጀመሩት የሚስጥር ውይይት ይህንኑ ታሳቢ ያደረገ ሊሆን እንደሚችል አንዳንዶች ግምታቸውን መስጠት ጀምረዋል። የፕሪቶሪያ የተባለውን ስምምነት ከአፍሪካ ህብረት በላይ ቁልፍ ሚናውን የተጫወተችው አሜሪካ ልዩ መልእክተኛ የነበሩት አምባሳደር ማይክ ሐመር ከስምምነቱ በኋላ ይፋ ባደረጉት መረጃ ከፕሪቶሪያ በፊት በአሩሻና ጅቡቲ ከጠቅላይ ሚኒስትሩ አስተዳደር ጋር የህወሓት መሪዎች በሚስጥር ንግግር ማድረጋቸውን ከስምምነቱ በኋላ ይፋ ማድረጋቸው አይዘነጋም። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲን መሰረት አድርጎ የብድር ጣራን ሙሉ ለሙሉ ማንሳቱና የፖሊሲ ወለድ ምጣኔን ከ15 በመቶ ወደ 16 በመቶ ማሳደጉ በድምር ውጤቱ ሸማቹ የፖሊሲው ሰለባ ሊሆን እንደሚችል የግል ዘርፉ በሚወስደው አዲስ እርምጃ ዋጋ ንረት ለሸማቾች ተጨማሪ የዋጋ ግሽበት ማጋለጡን ሸማቹን ለተጨማሪ ግሽበት ማጋለጡ የዋጋ ንረትና የመግዛት አቅም መዳከም አዙሪት ተጠናክሮ ሊቀጥል እንደሚችል የኢኮኖሚ ባለሙያው ስጋታቸውን ገለጹ። የኢትዮጵያ ብሔራዊ ባንክ ዛሬ ሐምሌ 6 ቀን 2018 ይፋ ባደረገው ጋዜጣዊ መግለጫ ከባንኮች በሚሰጡ ብድር ላይ ተጥሎ የነበረው ቀጥተኛ የብድር እድገት ገደብ ሙሉ ለሙሉ መነሳቱን የገለጸ ሲሆን ኢኮኖሚ ባለሙያው ውሼ ሰሙ ዛሬ ሐምሌ 6 ቀን 2018 ይፋ የሆነው ይህን ውሳኔ ተከትሎ በተለይም በብድር ገደብ ላይ ተጥሎ የነበረው እገዳ መነሳት ለመንግስት ተጨማሪ የብድር አቅም ይፈጥራል ያሉትን ከ15 በመቶ 16 በመቶ የወለድ ማደግ በድምር ውጤቱ ሸማቹ የፖሊሲው ሰለባ ሊሆን እንደሚችል በአጭር ጊዜ ውስጥ የግሉ ዘርፍ ሊወስደው ከሚችለው አዳዲስ እርምጃ አኳያ የዋጋ ንረቱ ሸማቹን ለተጨማሪ ግሽበት የዋጋ ንረትና የመግዛት አቅም መዳከም ሊያዳርግ እንደሚችል ስጋታቸውን ገልጸዋል። የኢኮኖሚ ባለሙያና የቀድሞ የዴፓ ሊቀመንበር የነበሩት አቶ ሙሼ ሰሙ ብሔራዊ ባንክ ቀደም ሲል ያወጣው የብድር ጣራን የመገደብ ፖሊሲ በአንድ በኩል በአዲስ ብድር አማካኝነት የሚፈጠረውን የመግዛት አቅምና ፍላጎት እንዳይጎለብት በብድር አማካኝነት የሚፈጠረውን ተጨማሪ ገንዘብ የመፍጠር አቅም የገንዘብ ሽክርክሪት ፍጥነትን በመገደብ ግሽበት ለመቋቋም የጠቀሙ መሆኑን አስታውሰው ዛሬ ባወጣው ፖሊሲ መሰረት ደግሞ የብድር ጣራ በመጣሉ ምክንያት ወደ ብድር መለወጥ ሲገባው እንቅስቃሴው የተገታውና በንግድ ባንኮች ውስጥ የተከማቸው ከፍተኛ መጠን ያለው ገንዘብ በከፍተኛ ወለድና ወደ ዜሮ በቀረበ ስጋት አሟጦ የመበደር እድል የሚፈጥርለት ፖሊሲ አውጥቷል ብለዋል። የግል ባንኮች ጭምር ለብሔራዊ ባንክ ሊያበድሩ የሚችሉበትን እድል አሰፋ ባሉት በዚህ የፖሊሲ እርምጃ ብሔራዊ ባንክ ዛሬ ባወጣው ፖሊሲ መሰረት ሊሸጥና ሊበደር የሚኖረው ወደ ዜሮ የሚጠጋ ስጋት እንደ እድል በመጠቀምና ከፍተኛ ወለድ በመስጠት ቀድሞውኑ የግሉ ዘርፍ ሊበደረው ይገባ የነበረውን ገንዘብ እንዲከማች በማድረግ መንግስታዊ የተወዳዳሪነት አቅሙን በመጠቀም ዛሬ ላይ የግል ዘርፉን የመበደር አቅም ያራቁታል በማለት ስጋታቸውን ገልጸዋል። የብድር ወለዱን ከ15 በመቶ ወደ 16 በመቶ ማድረጉ ባንኮች ብዙ ስጋት ወደሌለው ወደዚህ ብድር ፊታቸውን እንደሚያዞሩ በርከት ያለ ገንዘብ ወደ ብሔራዊ ባንኩ እንደሚገባና ባንኮች ሳያበድሩት በመቆየታቸው ምክንያት ያከማቹት ከፍተኛ መጠን ያለው ገንዘብ ብሔራዊ ባንክ ከግሉ ዘርፍ ተሻምቶ በአንጻራዊ ከፍተኛ ወለድ 16 በመቶ በመበደር ይህንን ብድር ምን ላይ ያውለዋል የሚለውን ስጋታቸውንም ለማንሳት ሞክረዋል። ብሔራዊ ባንክ የሚሰበስበው ብድር ለምን ጥቅም ይውላል ያሉት የኢኮኖሚ ባለሙያው ተጨማሪ ሀብት ለሚፈጥሩ ፕሮጀክቶች፣ ለጦርነት፣ ለድጎማ፣ ለደሞዝ መሰል ወቅታዊ ወጪዎችን ወይም ለእርዳታና ለገንዘብ ተቋማት ብድር ክፍያ ውጤቱን ወደፊት የምናየው ይሆናል በማለት ባንኩ በግል ባንኮች ላይ ጥሎት የነበረውን የብድር እገዳ ማንሳቱን ተከትሎ በተለይም የወለድ ምጣኔውን ወደ 16 በመቶ በማሳደግ የተከማቸውን ሀብት ወደ ብሔራዊ
ብሔራዊ ባንክ የሚሰበስብበትን የብድር አሰራር የሚደግፍ መሆኑን በመጥቀስ ድምር ውጤቱ ለሸማቹ ስጋት መሆኑን ጭምር አንስተዋል። ኢትዮጵያ ብሔራዊ ባንክ ዛሬ በሰጠው መግለጫ ከወሰናቸው ውሳኔዎች ውስጥ ባንኮች በሚሰጡት ብድር ላይ ተጥሎ የነበረው ቀጥተኛ የብድር እድገት ገደብ ሙሉ በሙሉ እንዲነሳ ተወስኗል የተባለ ሲሆን ከዚህ በተጨማሪ ላኪዎች ከሚያገኙት የውጭ ምንዛሪ ግኝት ላይ ለባንኮች እንዲሸጡ የሚያስገድደው የውጭ ምንዛሪ ድርሻ ከነበረበት 50 በመቶ ወደ 30 በመቶ ዝቅ እንዲል መደረጉን የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ዛሬ ሐምሌ 6 ቀን 2018 ባካሄደው 7ኛ ስብሰባ የዋጋ ንረቱን ለመቆጣጠር ወደ ነጠላ አሃዝ ለማውረድ ያለመ አዳዲስና ወሳኝ ያለውን ውሳኔ አሳልፍ ያለው ማለቱ አይዘነጋም። ከፌዴራል መንግስቱና በአፋር ክልል ከሚንቀሳቀሱ የትግራይ ኃይሎች ጋር ወግነዋል ተብለው ተጠርጥረው ላለፉት 9 ቀናት በስርዓት ላይ የነበሩት በትግራይ ክልል የአዲግራት ዩኒቨርሲቲ ዲን በዋስ ተለቀቁ። በዩኒቨርሲቲው የሜዲሲንና የጤና ሳይንስ ፋኩልቲ ዲን የሆኑት ዶክተር የማነ ገብረ ማርያም በክልሉ ፖሊስ የ14 ቀናት የምርመራ ጊዜ ቢጠየቅባቸውም ከ9 ቀናት ስርዓት በኋላ ዛሬ በ50 ሺህ ብር ዋስትና መለቀቃቸውን ወጋሃታ ፋክትም ከመቀለም ዘግቧል። የክልሉን ጊዜያዊ አስተዳደር ስልጣን ባለፈው ግንቦት ወር በኃይል የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያነ ሓርነት ትግራይ ህወሓት አዲስ ባወጣው አወዛጋቢ ህግ ጠላት ካለው ከፌዴራሉ መንግስትና ተመሳሳይ ቡድኖች ጋር የወገኑ ወይም የፕሮፓጋንዳ ቅስቀሳ ያደረጉ ግለሰቦች ከ15 ዓመት እስከ ሞት ቅጣት የሚያስቀጣም ህግ ማውጣቱን ያወሱት የዶክተር የማነም ጠበቆች ደንበኛቸው ዶክተር የማነም ከፌዴራል መንግስቱና በትግራይ ክልልና በአፋር ድንበር አዋሳኝ ላይ ለሚንቀሳቀሱት ራሱን የትግራይ የሰላም ኃይሎች ብሎ ለሚጠራው ታጣቂ ቡድን ውግንና አሳይቷል የሚል ክስም ቀርቦባቸው እንደነበረ ጠበቃቸው አስታውቀዋል። የዶክተር የማነም እስራትን ተከትሎ የትግራይ የሜዲካል ማህበር፣ የአዲግራት መምህራን ማህበርና ሌሎችም የሲቪክ ተቋማት ጣቸውን በመግለጽ ዶክተር የማነ በአስቸኳይ እንዲለቀቁ መጠየቃቸውን ቀደም ሲል መዘገባችን ይታወሳል። በኦሮሚያ ክልል ባሌ የጎባ ሆስፒታል ሰራተኞች ደሞዝ ስላልተከፈላቸው ስራ ማቆም አድማ አድርገዋል። በደቡብ ክልል የመንግስት ሰራተኞች ደሞዝ መክፈል አለመቻሉ ታውቋል። የጤና ባለሙያዎች የሰሩበት ደሞዝ በጊዜ አለመከፈላቸው፣ የትርፍ ሰዓት ክፍያ አለመከፈልን ጨምሮ ኑሮን መቋቋም ባለመቻላቸው በክልሉ ባሌ ዞን ለበርካቶች አገልግሎት የሚሰጠው ጎባ ሆስፒታል የጤና ባለሙያዎች ስራቸውን ማቆማቸውን ተከትሎ ህዝቡ ለከፍተኛ መጉላላት መዳረጉን የሚጠቅሱ መረጃዎች ወጥተዋል። የጤና ባለሙያዎቹ በተደጋጋሚ የሰሩበት እንዲከፈላቸው የሚያቀርቡትን ጥያቄ ተከትሎ የህዝብ ሀብት የሚያባክኑት ያገዛዙ ካድሬዎች ስራችሁን አርፋችሁ ስሩ ከማለት ውጭ ጥያቄያቸውን ተግባራዊ ለማድረግ አለመፈለጋቸውን ተከትሎ የስራ ማቆም አድማ የመቱ ሲሆን ባለስልጣናት የጤና ባለሙያዎችን አስገድደው ወደ ስራ እንዲገቡ ጫና ማድረጋቸውም ታውቋል። በተደጋጋሚ ከኦሮሚያ ክልል ባሌ በተጨማሪ በአማራ ክልል የተለያዩ አካባቢዎችም የትርፍ ሰዓት ክፍያ ያልተከፈላቸው የጤና ባለሙያዎች በተለያዩ ጊዜያት መብታቸው እንዲከበር ጥያቄ ማቅረባቸውና የስራ ማቆም አድማ እንደሚያደርጉ ሲያስጠነቅቁ መቆየታቸው አይዘነጋም። በደቡብ ሲዳማ ክልል ጨምሮ በተለያዩ አካባቢዎች ተመሳሳይ ጥያቄ ያላቸው የጤና ባለሙያዎች በተናጠል የሚያቀርቧቸውን ጥያቄዎች ወደ ተሰባሰበና የተደራጀ ተቃውሞ በማቅረብ በአገዛዙ ላይ ተጽዕኖ በማድረግ መብታቸው እንዲያስከብሩ ተደጋጋሚ ጥሪ ሲቀር መቆየቱ አይዘነጋም። ይህ በእንዲህ እንዳለ ከ3.4 ቢሊዮን ብር በላይ መስተንግዶና ነዳጅ ላይ ሀብት በማባከን በሙስና ሊጠየቁ ይገባል የሚባሉት የወላይታ ዞን አመራሮች ለመንግስት ሰራተኞች ደሞዝ መክፈል እንዳቃታቸው ከአካባቢው የሚወጣው መረጃ ጠቅሷል። በደቡብ ኢትዮጵያ ክልል በሚገኘው የወላይታ ዞን ስር ባሉ 26 መዋቅሮች ለወረዳና ከተማ አስተዳደሮች የሚገኙ የመንግስት ሰራተኞች የወር ደሞዝ በወቅቱ ባለመከፈሉ ምክንያት ለከፍተኛ ማህበራዊና ኢኮኖሚያዊ ችግር መዳረጋቸውን ገልጸው አስቸኳይ መፍትሄ እንዲሰጣቸው ጥሪ ማቅረባቸው ታውቋል። በዞኑ በተደጋጋሚ የሙስና ጉዳይ መሰረት አድርጎ የሚወጡ የኦዲት ሪፖርቶች የደሞዝ እጥረት የዞኑ የገንዘብ አቅም ማነስ ሳይሆን ሌብነትና ምዝበራ መንግስታዊ ደረጃ ላይ መድረሱን የሚያሳዩ በርካታ ጥቆማ ቀርቦ የቆዩ ሲሆን በዞኑ የፋይናንስ መዋቅር ውስጥ ሕግና መመሪያ የማይፈቅደውን ሌላ ትይዩ የባንክ አካውንት መክፈት፣ የህዝብ ገቢ መሰወርና የመቀራመት ስራ በስፋት በባለስልጣናት መሰራቱን የመንግስት የፋይናንስ ቁጥጥር ሰንሰለት ለመስበር በዞኑ ውስጥ ከፍተኛ ቁጥር ያላቸው የሐሰት ደረሰኞች መታተማቸውን የደቡብ ኢትዮጵያ ክልል ዋና ኦዲተር መስሪያ ቤት ከዚህ ቀደም ያደረገው የክዋኔ ሪፖርትን ዋቢ በማድረግ በክልሉ ዋና ኦዲተር መስሪያ ቤት በወጣው አዲስ
ግኝት መሰረት በወላይታ ሶዶ ከተማ ገቢዎች ጽሕፈት ቤት ስር ከ100 በላይ ህገወጥ የደረሰኝ ካርኔዎች ታትመው ለአገልግሎት መዋላቸውና በዚህም በሚሊዮን የሚቆጠር የመንግስት ገቢ መመዝበሩ ጭምር ተገልጾ የነበረ ቢሆንም በአሁኑ ወቅት ዘረፋ ያገዛዙ መገለጫ መሆኑን ተከትሎ አንዳቸውን በህግ አለመጠየቃቸውን አሁን በመንግስት መዋቅር ስር ለሚሰሩ ወረዳዎችና ከተማ አስተዳደር ሰራተኞች ጭምር ደሞዝ የማይከፈልበት ደረጃ ላይ መድረሱ አሳሳቢ መሆኑ ተጠቅሷል። በቅርቡ ፓርላማ ላይ እኛ ውስጥ ሌቦች አሉ ያሉት ጠቅላይ ሚኒስትሩ ለይስሙላ ይናገሩ እንጂ ከዚህ ቀደም ከህወሓት ጋር ያደረጉት ጦርነት ማግስት 2500 ለሚሆኑ የኦሮሞ ብልጽግና ፓርቲ ከፍተኛ ካድሬዎች በአዳማ ወይም ናዝሪት በተሰበሰቡበት ወቅት በአካል ተገኝተው ሳታስነቁ ዝረፉ ማለታቸውን ለዳግም እስር የተዳረጉት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ መመስከራቸው አይዘነጋም። የሀገሪቱን ሀብት በጦርነትና በልጅ ልጅ ፕሮጀክቶች የሚያባክነው አገዛዝ ባለስልጣናት በልጅ ልጅ ፕሮጀክት ስም የሀገር ሀብት በመዝረፍ ኪሳቸውን ሲያደልቡ የጤና ባለሙያዎችና መምህራን በደቡብ ኢትዮጵያ ክልልና በሌሎችም በአካባቢው በሚገኙ ክልሎች ከደሞዝና የትርፍ ሰዓት ክፍያ ጋር በተገናኘ በተደጋጋሚ ቅሬታ ሲያቀርቡና መምህራን ስራ አቁመው ተማሪዎች ጭምር ፈተና እስከ መስተጓጎል መድረሱን መረጃዎችን ጠቅሰን ከዚህ ቀደም መዘገባችን አይዘነጋም። የቀድሞው የእስራኤል የደህንነት ጉዳይ ምክትል ሚኒስተርና የህዝብ እንደራሴ ወይም ካንሴት አባል የነበሩትም ትውልደ ኢትዮጵያው ጋዲ ባርከን አዲስ ፓርቲ ማቋቋማቸውን አስታወቁ። የንተባበርም ጥሪ አቀረቡ። ከዛሬ 8 ዓመት በፊት የብሉ ኤንድ ዋይት ፓርቲ በመቀላቀል የዛሬ 6 ዓመት የሊኩድ ፓርቲን በመወከል በህዝብ እንደራሴነት ካንሴትም አባል ያገለገሉትም ትውልደ ኢትዮጵያው የ45 ዓመቱ ፖለቲከኛው ጋዲ ቤተ እስራኤላን የተሰኘ አዲስ የፖለቲካ ፓርቲ ማቋቋማቸውን በማህበራዊ ትስስር ገጻቸው በዕብራይስጥኛ ቋንቋም ካሰራጩት መልእክት ለማወቅም ተችሏል። የእስራኤል ልዩ ተባባሪዎቻችን ጋዜጠኛ ዳዊት ጀግኔና ሞላ ቀስቅስም የፖለቲከኛው ጋዲ የግብዣም ጥሪም ተርጉመው እንዳጋሩን በመጪው ጥቅምት ወይም በፈረንጆቹ ኦክቶበር 27 2026 በእስራኤል ይካሄዳል ተብሎ የሚጠበቀውን ብሔራዊ ምርጫን ከግንዛቤ ውስጥ የከተቱት ፖለቲከኛው ጋዲ ቤተ እስራኤል የተሰኘ ፓርቲ መስርተናል። በዚህ ፓርቲ ውስጥ ማህበራዊና ኢኮኖሚያዊ እኩልነትን ማዕከል በማድረግ እንሰራለን። ፓርቲው ለትውልደ ኢትዮጵያንና ለሁሉም እስራኤላውያን በእኩልነት የሚታገል ስለሆነም ተቀላቀሉን የሚል ጥሪም አስተላልፈዋል። በአሁኑ ወቅት 10 የተለያዩ የፖለቲካ ፓርቲዎች ለ120 የህዝብ እንደራሴዎች ወይም ካንሴት ወንበር የሚፋለሙበትም እስካሁን ድረስም ጣምራ ፓርቲ እንጂ አንድ ወጥን አሸናፊ ፓርቲ ያልታየበትም መንግስት ያልተመሰረተበት የእስራኤል ፖለቲካ ውስጥ በአዲስም ፓርቲነት የመጡትም ቀደም ሲል 2 ጊዜያት ጥረት አድርገው በኋላ የተሳካላቸው ጋዲ በቀጣዩ ምርጫ ምን ያህል የምረጡኝ ህዝቡን ይሁንታም ያገኛሉ ለሚለው ጥያቄ ጋዜጠኛ ዳዊት ጋዲ መልእክታቸውን አስተላልፈዋል። የህዝቡ አስተያየት የሚለካው ድህረ ጥቅምት 27 ምርጫ በኋላ ነው ሲል አስተያየቱን ሰንዝረዋል። በማህበራዊ ትስስር ገጻቸው መልእክት ያስተላለፉት ጋዲ በበኩላቸው አዲስ መንገድ ባለበት በእስራኤል ፓርቲያችን ውስጥ አማካኝነት በእግዚአብሔር እርዳታም ሁሉም እስራኤላዊ የሚመኘውን ለውጥም እንዲያመጣም ስኬታማም እንደምንሆን ምኞቴን እገልጻለሁም ብለዋል። 10.244 ሚሊዮን ህዝብ ባላት ነጻነቷን የዛሬ 78 ዓመት በተቀዳጀችው እስራኤል ውስጥ ባለፉት 10 ዓመታት በዘመቻ ሙሴና በዘመቻ ሰሎሞን አማካኝነት የተጓዙ ከአጠቃላይ ህዝቧ 2% የሚሸፍኑ 177600 የሚገመቱ ትውልደ ኢትዮጵያን ወይም ቤተ እስራኤላን በእስራኤል ውስጥ እንደሚኖሩ የአገሪቱ ማዕከላዊ ስታቲስቲክስ በቅርቡ ባጋራው መረጃ አስታውቋል። በውጭ ሀገር ሆኖ ብሔርን ከብሔር ለማጋጨት ቅስቀሳ ያደርግ የነበረን ግለሰብ የድሬዳዋ ከንቲባ እውቅና ሰጥተው አቀባበል ማድረጋቸው ወቀሳ አስከትሎባቸዋል። ጊዜውና ስልጣኑ የኛ ነው በሚል የሚደረገው እንቅስቃሴ ከህወሓት መሪዎች የቀደመ ታሪክ ያለመማር መሆኑን የሶማሌው ተወላጅ አክቲቪስት በማስጠንቀቂያ ገለጸ። በማህበራዊ ሚዲያ ብሔርን ከብሔር ለማጋጨት ተደጋጋሚ ቅስቀሳ በማድረግ አዲስ አበባ፣ ድሬዳዋ በኦሮሚያ ክልል ሊካተት ይገባል ከሚል አልፎ ብሔርን መሰረት ያደረጉ የጥላቻ ቅስቀሳዎች ያደርግ የነበረና ነዋሪነቱ በውጭ ሀገር የነበረ ሐምዛ ጃብር የተባለው ወደ አገር ቤት መግባቱን ተከትሎ የድሬዳዋ ከተማ ከንቲባ ከድር ጁሃር አቀባበል መደረጉ በቲክቶክ ያራምዳቸው የነበሩ የጥላቻ አቋሞችን ከንቲባውና ሌሎቹ ባለስልጣናት መጋራታቸውን በግልጽ የሚያሳይ ድርጊት ሲሆን ይህ ድርጊታቸው አያዋጣችሁም በማለት ከዚህ ቀደም ጠቅላይ ሚኒስትሩን በአደባባይ መተቸቱን ተከትሎ ከሀገር የተሰደደው የሶማሌ ብሔር ተወላጅ አክቲቪስት በወቀሳ አንስቷል። ለኢትዮጵያ ሕዝብ ይድረስልኝ ባለው መልእክቱ በተለይም በድሬዳዋ ያሉ ችግሮችን መሰረት በማድረግ በተደጋጋሚ በማህበራዊ ሚዲያ አስተያየቱን የሚያቀርበው የሶማሌ ብሔር ተወላጅ የሆነው አክቲቪስት ሳህል ሄርጉዬ የድሬዳዋ ከተማ ከንቲባ ከድር ጁሃር እና የከተማው
ፍርድ ቤት ፕሬዝዳንት በቲክቶክ ብሔርን ከብሔር ለማጋጨት ጥላቻ ቅስቀሳ ያደርግ የነበረው ሐምዛ ጃብርን በይፋ መቀበላቸውን በማውገዝ ድርጊቱን ኮንነዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። መላው የኢትዮጵያ ሕዝብ መጀመሪያ ሰላምታዬን አቀርባለሁ። በመቀጠል ዛሬ እነዚህ ከታች የምታዩ ሰዎች አንዱ የድሬዳዋ ከንቲባ ቲክቶከሩ ጊዜው ያለቀበት ነው፣ አንድ ወር ነው የቀረው። አንዱ ደግሞ የድሬዳዋ ፍርድ ቤት ኃላፊ ነው መሰለኝ። ከነሱ ጋር የተነሳው ልጅ ሐምዛ ጃብር ይባላል። በጣም ስለ ሰው ዘር የሚሳደብና ከሰው ብሔርን ከብሔር ጋር የሚያጋጭ ሰው ነው። እኛ እውነታው ስለተናገርን ይጮዋሉ። ያውና እነዚህ ደግሞ ከብሔር ጋር ብሔር ያጋጩትን ደግሞ እንደዚህን አቀባበል አድርጎለታል። ይሄ የሚያሳየው መንግስት እኛንን ሀገሪቷ ደግሞ እኛ ነው የምንመራው ማለታችሁ ነው። አዎ መንግስት ናችሁ፣ ሀገሩን የምትመሩ እናንተ ናችሁ። እስከ መቼ ድረስ ነው ሀገሩን የምትመሩት? ከእናንተ በፊት የሚመሩ ሰዎች ነበሩ። ዛሬ ደግሞ መጨረሻቸው አይተናል። እናንተስ መጨረሻቸው ምንድን ነው? ይሄን መልእክት ይድረስ ለነሱ። ይሄን መንግስት እኛንን የሚሉት ሰዎች ይድረስ። ከሁሉም ብሔር ጋር ተጣላችሁ፣ ከሁሉም ብሔር ጋር ሁሉም ከኛ ሁሉም እኛ ነው ያላችሁት፣ ከሁሉም ብሔር ጋር ንክኪ ያደረጋችሁት እውነታ ስለ እየተናገረ ደግሞ ከሀገሩን እንድለቅ እያደረጋችሁ ነው። ሁሉም ጊዜ ያለው እንደነጋ አይቆይም ይመሻል፣ እንደመሻ አይቆይም ይነጋል። ይሄን መልእክት ሁሉም ከኛ ጋር አድርሱት። ቀኑ አጭር ነው፣ ተጠንቀቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አክቲቪስቱ ከዚህ በተጨማሪ በተደጋጋሚ በድሬዳዋ የሚታዩ የአስተዳደር ግድፈቶችን የስልጣን ጊዜያቸውን ለማብቃት የተቃረበ የተባለው የድሬዳዋ ከንቲባ ከድር ጁሃር ድርጊቶችን በመኮነን የድሬዳዋ ሕዝብ ውሃ አጥቶ ጭምር እየደረሰበት ያለውን መከራ በማጋለጥ በተደጋጋሚ ከሀገር ከተሰደደን በኋላ ድምፁን በማህበራዊ ሚዲያ እያሰማ ይገኛል። ዛሬ እዚህ መልእክት ማስተላለፍ የምፈልገው ለድሬዳዋ ነዋሪዎች፣ ድሬዳዋ በጣም በውሃ እየተቸገረ ነው። በጣም በውሃ እየተቸገረ ነው የድሬዳዋ ሕዝብ። 5 ቀን ውሃ አያገኙም ይባላል። 5 ቀን ኑሮ ደግሞ በጣም ውድ ነው። በቦቴ ደግሞ መቅዳት አቅም የማይፈቅድላቸው ሰዎች አሉ። ፕሊዝ ይሄም አስተዳደር ከከንቲባው ጀምሮ ሰው ውሃ እንዲያገኝ በተቻለ ውሃ እንዲያገኝ ቦቴ መቅዳት ስለማይችሉ በሚመጣው ከንቲባ ደግሞ ስራ የምታደርገው ውሃ ለሰው እንድታቀርብ። በዓለም እግር ኳስ ውድድር ላይ የተሳተፈው የኮሎምቢያው ብሔራዊ ቡድን እግር ኳስ ተጫዋችም ከደረሰበት የግድያ ማስፈራሪያ የተነሳ ወደ አገሩ ኮሎምቢያ እንደማይመለስም አስታወቀ። አሜሪካ ውስጥ መሸሸጉም ተገለጸ። ባለፈው ማክሰኞ ኮሎምቢያ ወደ 16ቱ ቡድን ለመግባት ከካናዳም ቫንኩቨር ውስጥ ከስዊዘርላንድ አቻዋ ጋር በነበረው ወሳኝ ፍልሚያ በመጨረሻው ተጨማሪ ሰዓት ላይ ወርቃማ ዕድል ያመለጠው ለአርጀንቲናው ሮሴሪዮ ክለብ የሚጫወተው ጃሚንተን ካምፔዝ ለእርሱና ለአገሩ ብሔራዊ ቡድን ወሳኝ የሆነውን ግብ በመሳቱ በፍጹም ቅጣት ምት ስዊዘርላንድ 4-3 በሆነ ውጤት ባሸነፈችበት የኮሎምቢያም ከውድድሩ መሰናበት ቁጣ በመቀስቀሱ በእርሱና በቤተሰቦቹ ላይ የግድያ ማስፈራሪያም ስለደረሰባቸው የኮሎምቢያው የፊት መስመር ተጫዋችም ጃሚንተን ራሱን ለመሰወር መገደዱን አስታውቋል። እግር ኳስ የብዙዎች ፈተናዎች ውህደት እንደሆነ የገለጸው ካምፔዝ የአገሬም ኮሎምቢያ ህዝቦች ለሰዎችም ክብር መስጠትን አንዘንጋም። የተለየ አስተያየት ወይም ቁጣም ሊኖረን ይችላል። ነገር ግን ሰዎችን እንዲጠሉና እንዲሸማቀቁ ማድረግም ተገቢ አይደለም በማለትም በኤክስ ገጹ ተቃውሞ አዘል አቋሙን ገልጿል። የኮሎምቢያ እግር ኳስ ፌዴሬሽን በበኩሉ በጃሚንተን ካምፔዝ እና በቤተሰቦቹ ላይ የተሰራጨውን የግድያ ማስፈራሪያ በመቃወም አገራችን ኮሎምቢያን በዓለም መድረክም የሚወክል ማንም አትሌትም ለማሸማቀቅና ሊዘበትበት አይገባም። ፌዴሬሽናችን ለጃሚንተንና ቤተሰቦቹ፣ ለብሔራዊ ቡድናችን፣ ለተጫዋቾች፣ ለአጠቃላይ ልዑካን ቡድን ሙሉ ድጋፉን ያደርጋል። ጃሚንተንና ቤተሰቦቹ ላይ የግድያ ዛቻ ያስተላለፉት ወገኖችን ማንነት በማጥራትም ተገቢው ቅጣት እንዲወሰድባቸው ይደረጋል በማለትም አቋሙን ገልጿል። ፌዴሬሽኑ በማከልም የእግር ኳስ ሜዳዎች የጥላቻ የአመፃና የዛቻ ቦታም ሳይሆኑ የአንድነት የተሳትፎ መድረኮች መሆናቸውን ገልጾ የኮሎምቢያ ብሔራዊ ቡድን መለያ ልብስን በኳስ ሜዳም ያለበሱ ተጫዋቾች የብሔራዊ ኩራትና ክብር አርማዎችም እንጂ ለሰቆቃም ለስጋት ሊዳረጉ አይገባም ማለትም ተቃውሞውን ገልጿል። ዛሬ 32 ዓመት አሜሪካ አስተናግዳ በነበረው የዓለም እግር ኳስ ውድድር ላይ የሳተፈው የኮሎምቢያ ብሔራዊ ቡድን ተከላካይ ተጫዋች አንድሬስ ኤስኮባር ቡድኑ ከአሜሪካ ቡድን ጋር ሲፋለም ወሳኝ የሆነውን ጨዋታ ላይ በራሱ ጎል ላይ በስህተት ግብ ማስቆጠሩን ተከትሎ የግድያ ዛቻ የቀረበበትም ከጓደኞቹም እባክህ ወደ ኮሎምቢያ አትሂድ የሚል ምክር ቢቀርብለትም ሕይወት ይቀጥላል የሚል አቋም በመያዙ ወደ ሀገሩ የተመለሰው የዚያ
በ30 ጊዜው የ27 ዓመቱም ኤስኮባርን ከአሜሪካ መልስ መገደሉም ዛሬ ድረስ በአሳዛኝ ክስተትም ተመዝግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።